ሰላም ሰላም ቤተሰብ እንዴት ናችሁ? ፋሚሊ እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አሁን ያለሁት በድሮ ገነተ ልዑል ቤተ መንግስት ከዛም ቀጥሎ ከ1960ዎቹ ጀምሮ ደግሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ ሲጠራ የነበረውና በአሁኑ ወቅት ደግሞ አዲስ አበባ ዩኒቨርሲቲ ተብሎ በሚጠራው ግቢ ውስጥ ነው ያለሁት። ይሄ ዋናው ግቢ ነው። 6 ኪሎ ዩኒቨርሲቲ የሚባለው ነው። እንደምታዩት እዚህ ላይ ገነተ ልዑል የሚባለው ቤተ መንግስት የነበረው የአፄ ኃይለ ሥላሴ ቤተ መንግስት የነበረው ነው ፊት ለፊት ማሳያችሁ። አሁን የምታዩት እንግዲህ ገነተ ልዑል ቤተ መንግስት ነው። አሁን ላይ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ተብሎ የኢትዮጵያ ጥናትና ምርምር ተቋም ተብሎ የብሔር ብሔረሰቦችን አጠቃላይ የኢትዮጵያን ማንነት የሚያሳይ ቤተ መዘክር ወይም ሙዚየም ያለበት ግቢ ነው። እዚህ ግቢ ውስጥ ላይ አንድ ነገር ላሳያችሁ ነው ፋሚሊ። እዚህ ላይ እንደምታዩት ስንት ደረጃ አለው እስቲ እንቆጥረዋለን። 1 2 3 4 5 6 7 8 9 10 11 12 13 14 ደረጃዎች አሉ። ከ14 ደግሞ እዚህ ከታች ደግሞ መነሻው ላይ ስታይ ደግሞ ከ3ቱ ከ1 2 3 ደግሞ 17 ነው። እንግዲህ ይሄ እንትን የሚያሳየው ፋሺስት ጣሊያን ወደ ስልጣን የመጣበትን 13ኛ በዓል ሲያከብር ያንን ኮሜሞሬት ለማድረግ እዚህ ላይ እንደምታዩት የፋሺስት ጣሊያን ሰንደቅ ዓላማ ሰቅሎ ነበር። አሁን ላይ እንደምታዩት ግን የኢትዮጵያ ሰንደቅ ዓላማ ነው የሚታየው። ግን እዚህ ላይ ፋሺስት 17ኛ ዓመት ስልጣን ዘመኑን በማስመልከት እዚህ ላይ ይህን ደረጃ እንደሰራ ነው አንዳንድ አዛውንቶችና የሀገር ሽማግሌዎች የሚነግሩን ታሪክ ይሄ ነው። እዚህ እንግዲህ ይህን ገነተ ልዑል በግራዚያኒ ወይም በኢትዮጵያ የጣሊያን የፋሺስት አዛዥ የነበረው ግራዚያኒ እዚህ ላይ ቤተ መንግስቱን አድርጎ እዚህ ጋር መኖሪያው ቤተ መንግስቱን መኖሪያ አድርጎ ይኖር ነበርና እዚህ ላይ እንግዲህ ያንን ሲኖር ነው 17ኛ ዓመቱን በማስመልከት ነው ይህን ደረጃ የሰራው። ነገር ግን ንጉሱ ከ5 ዓመት የእንግሊዝ ለንደን ቆይታ በኋላ ወደ ስልጣናቸው ሲመለሱ ይሄንን አብዛኞቹ አርበኞችና አንዳንድ ሀገር ተቆርቋሪዎች ይሄንን ሐውልት እናፍርሰው ሲሉ አይሆንም አይፈርስም አለ። ለምን ሲሉ አይ ከሚፈርስ ይልቅ ላይ አንበሳ ምልክት አድርጉበትና ከዛ አንበሳ ምልክት አድርጉበትና የኢትዮጵያን ሰንደቅ ዓላማ ስቀሉት፣ ይሄ ለታሪክ ይቀመጥ፣ እኛ የበላይ ነን፣ እነሱ እኛን የበታች ቢሉን እኛ የሁሉም በላይ ነን የሚለውን ለማሳየት የተጠቀሙበት ነው ይባላልና በጣም የሚገርም ታሪክ ያለው ቦታ ነው። መጣችሁ እንድትጎበኙት እፈልጋለሁኝ። አሁንም ማሳያችሁ እንግዲህ ቤተ መዘክሩን ነው። ጠጋ ብለን ስናየው ቤተ መዘክሩ ነው የሚታየው። በጣም ጥንታዊ ቤተ መዘክር ነው። እንግዲህ እንደነገርኳችሁ ቅድም መጀመሪያ ላይ ቤተ መንግስት የነበረው በ1960ዎቹ በነበረው የግርማሜና የመንግስቱ ንዋይ ግርግር ነው ይሄ እንትን ቤተ መንግስቱ ቀርቶ ቀዳማዊ ኃይለ ሥላሴ ፈርስት ዩኒቨርሲቲ ሆኖ መስራት የጀመረው። እዛ አሁን ላይ ደግሞ አዲስ አበባ ዩኒቨርሲቲ በመባል ይታወቃልና እዚህ ላይ መጣችሁ ብታዩ ብዙ የኢትዮጵያ ብሔር ብሔረሰቦችን ቅርሶች የመጎብኘት እድል አላችሁና ሀገራችሁን ይወቁ። ቪዚት ዮር ካንትሪ ለማለት ነው። ቻው ቻው ፋሚሊ። ትንሽ ዘና እንዳላችሁና ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። አዲስ አበባ ዩኒቨርሲቲ ነኝ። በጣም መልካም ጊዜ። ሰላም ሰላም ቤተሰብ እንዴት ናችሁ? ፋሚሊ እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አሁን ያለሁት በድሮ ገነተ ልዑል ቤተ መንግስት ከዛም ቀጥሎ ከ1960ዎቹ ጀምሮ ደግሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ ሲጠራ የነበረውና በአሁኑ ወቅት ደግሞ አዲስ አበባ ዩኒቨርሲቲ ተብሎ በሚጠራው ግቢ ውስጥ ነው ያለሁት። ይሄ ዋናው ግቢ ነው። 6 ኪሎ ዩኒቨርሲቲ የሚባለው ነው። እንደምታዩት እዚህ ላይ ገነተ ልዑል የሚባለው ቤተ መንግስት የነበረው የአፄ ኃይለ ሥላሴ ቤተ መንግስት የነበረው ነው ፊት ለፊት ማሳያችሁ።